ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ሐዋሳ ነበረች። በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። ክለብ ብዙ ገንዘብ እየከፈለ ሆቴል አስቀምጣቸው እንዲህ አይነት ድርጊት ውስጥ የሚያደርጉ ከሆነ ይሄንን እኔ ካልተፋረድኳቸው ማንም ሊፋረዳቸው ስለማይችል ተገናኝተን ብለናል። አምነዋል። አምነው የተቀበሉ ማልሰንት ልደት ይከባበራሉ፣ ቀለበት ይደራረጋሉ። እጅግ አሳፋሪው በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ የተስፋፋው የተመሳሳይ ጾታ ግንኙነት አነጋጋሪ ሆኖ ቀጥሏል። በዚህ በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ የተስፋፋው የተመሳሳይ ጾታ ግንኙነት ወይም ግብረ ሶዶማዊነትን በተመለከተ የተጣራ የተለያዩ መረጃዎችን ይዘን ቀርበናል። 89% ሴቶች ብሔራዊ ቡድን ተጫዋቾች የተመሳሳይ ጾታ ግንኙነት ውስጥ እንዳሉበት ተረጋግጧል። በዚህ ቪዲዮ በተመሳሳይ የጾታ ግንኙነት ወይም ግብረ ሶዶማዊነት ውስጥ ያሉት ተጫዋቾች እነማን ናቸው? ጉዳዩን በተመለከተ ለስፖርቱ ቅርበት ያላቸው አሰልጣኞች፣ የቀድሞ ተጫዋቾች፣ ጋዜጠኞች እንዲሁም ሌሎች ጉዳዩን በቅርበት የሚያውቁ አስተያየታቸውን ሰጥተዋል። እነማን ምን አሉ የሚለውን ከራሳቸው አንደበት እንሰማለን። ከራሳቸው ከኢትዮጵያ ሴቶች ብሔራዊ ቡድን ተጫዋቾች ጋር የተደረገ የስልክ ንግግር አለ። ከነማን ጋር ግንኙነት እንዳላቸው ራሳቸው ይናገራሉ። እስከ መጨረሻው አብራችሁን ከቆያችሁ እነዚህንና ከኢትዮጵያ ሴቶች ብሔራዊ ቡድን የተመሳሳይ ጾታ ግንኙነት ጋር የተገናኙ አነጋጋሪ አስደንጋጭ መረጃዎችን ትሰማላችሁ። እስከ ፍጻሜው አብራችሁን ቆዩም። ቀንደኛው የቅዱስ ጊዮርጊስ የልብ ደጋፊ እንዲሁም አስጨፋሪ በኢትዮጵያ ስፖርት ውስጥ የሚታወቀው ምናህል ጌታቸው ጉዳዩን በቅርበት እየተከታተለ መረጃዎችን እያወጣ ይገኛል። ለመሆኑ ምናህል ጌታቸው በጉዳዩ ላይ ምን አለም? ነገር አይደለም፣ ህይወት መስዋዕትም የሚጠይቅ ነገር ነው። ምክንያቱም ጤናቸው በጣም ከባድ ነው። እንግዲህ ይሄ ነገር ለዘመናት እየተንከባለለ ነው ወደዚህ የመጣው። ነገሩ በጣም ቀላል እንዳይመስላችሁ። እጃችን ላይ ያሉ ቪዲዮዎች አሉን፣ የድምጽ ማስረጃዎች አሉን። እንደዚሁም ደግሞ ራሳቸው ሴቶቹ በአካል ፊት ለፊት ተገናኝተን ተማምነናል፣ አምነዋል። አምነው የተቀበሉም አሉ፣ ለመቀየር ለመለወጥ። እንደዚሁም ደግሞ እዚህ ውስጥ የከተቷቸውን ሴቶች ለመጠቆም ፈቃደኛና ዝግጁ ናቸው። የሚገርም ነገር እዚህ ውስጥ የገባውበት ምክንያት ምንድነው መሰለህ? በ2018 አንድም ሴት ልጅ መበደል የለባትም ብዬ ወደ ቲክቶክ ትመጣ እባክህ ትውልድ እያለቀ ነው፣ እባክህ ትውልድ እየሞተ ነው፣ ትውልድ እያለቀ ነው የሚባል ሁልጊዜ ቴክስቶች ይላኩልኛል በውስጥ መስመር። ግን ፎቶ የላቸውም፣ ራሳቸውን ደብቀው ነበረ። ይህን ነገር በደንብ ጠረቄ ስገባበት ግን በእውነት ነው የምነግርህ፣ በእውነት ኢትዮጵያ ውስጥ መኖር አይደለም ምድር ላይ መኖር ያስጠላል። የነጮቹ ለነጮቹ ነው መተው ያለብንና በርካታ ከ189% ሴት እግር ኳስ ተጫዋቾች ሴት ለሴት ግንኙነት ውስጥ ያሉ ናቸው። ናሽናል ቲም ላይ ያሉ የኢትዮጵያ እግር ኳስ ፌዴሬሽን ክቡር አቶ ኢሳያስ ጅራ፣ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጽህፈት ቤት ኃላፊ አቶ ባህሩ ጥላውን፣ የኢፌዴሪ ባህልና ስፖርት ሚኒስተር መክዩ መሐመድ፣ እንደዚሁም የሴቶችና ማህበራዊ ጉዳይ ሚኒስተር ዴታ ክብርት ሙና፣ እንደዚሁም ደግሞ ክብርት ዶክተር ኤርጎጌ ተስፋዬ ጉዳዩን ያውቁታል። በማስረጃ ያክል ሰጥተናቸዋል። በማስረጃ ይሄን እያያችሁ ትውልድ እያለቀ ትውልድ እየሞተ ምንድነው የምትጠብቁት ብለናቸዋል። አጋጣሚ ሆኖ ያው አረፈደም፣ ከዛሬ እንቅስቃሴ ተጀምሯል። በአሁኑ ሰዓት አሰልጣኞችም ተጫዋቾችም መረጃ ለመስጠት ለማጋለጥ ማን የማን ሚስት እንደሆነች ያው አየር ላይ ያለ ነው፣ ባህላችንም አይደለም። የማይፈቅዱ አማርኛዎቻችን ሁሉ ልንጠነቀቅባቸው ይገባል እያልን ቤተሰቦቻቸው እንዳይጎዱ ወዳጆቻቸው እንዳይሸማቀቁ ብለን እስከዛሬ ድረስ አፈነንላቸው ይዘናል። ከዚህ በኋላ ግን ትውልድ እየሞተ ትውልድ እየተበላሸ ትውልድ እየከሸፈ ነው ያለው። ከቢ ስታይል ያላቸው ወንድ ስታይል የሆኑ ብራውን የሚቀቡ ስቴዲየም ውስጥ እየመጡ ኳሱን ይከታተላሉ። ከዛ ተጫዋቾችን ያጠምዳሉ፣ አድናቆታቸውን ይገልጻሉ፣ ይግባባሉ፣ ስልክ ይለዋወጣሉ፣ በቴሌግራም ወሲባዊ መልእክቶችን ይላላካሉ። እጃችን ላይ ያለ ነገር ነው የምነግርህ። በአካል ረፍት ሲያገኙ በዛች ረፍት እንደገና ደግሞ አሁንም የኢትዮጵያ እግር ኳስ ፌዴሬሽን ሊያስብበት የሚገባው ትውልድ ማዳን ከሆነ የያዙት እግር ኳሱ ተዘዋውሮ ነው መካሄድ ያለበት። አንድ ከተማ ውስጥ ከሆኑ የሚሰጣቸውን 50 ደቂቃ የሻይ ቡና ወቅ ሰዓት አላቸው። 50 ደቂቃ አንድ አርቤርጎስ ቀድሞ ገብቶ የሆነ ሰው ሴቷ ቀድማ ገብታ አልጋ ከፍላ ትጠብቃቸዋለች። ማታም እንግዲህ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች በእንግሊዝ ለንደን የምትገኘዋ ይወድ ደንጊሶ ያጋጠማትን እሷ ላይም የደረሰባትን ነገር በግልጽ ተናግራለች። በግልጽ ፊት ለፊት ወጣ ተናግራለች። ሶፎዬ በቀላሉ ወይ ደግሞ ዛሬ ጮን ዛሬ ተናግረን የምናልፈው አይደለም።
ትውልድ ማዳን አለብን። እውነቴን ነው። የኢትዮጵያ ሕዝብም የሚመለከተው አካል ሁሉ ቁርኝት ፈጥሮ ትውልድ በቃ አካዳሚ ላይ ነው በጣም በሰፊው እየተንሰራፋ ያለው። አካዳሚ ላይ 4 ዓመት ሙሉ ነው አብረው የሚኖሩት። 4 ዓመት ሙሉ ነው አንድ ላይ የሚኖሩት። የሚገርም ነገር አካዳሚ ውስጥ የተያዙ እጅ ከፍንጅ አካዳሚ በአሁኑ ሰዓት እያገለገለ የሚገኝ አሰልጣኝ ከአንደበቱ የተናገረው እጅ ከፍንጅ ይዣት ከአካዳሚ ያስወጣት ተጫዋች አለች። 100% ልደት ይከባበራሉ፣ ቀለበት ይደራረጋሉ። የሚገርም ነገር ከዚህ በላይ ደግሞ የሚገርም ነገር የአንገት ሐብል ልደት እሱ አይፎን ይሰጣጣሉ። ባልና ሚስቶች መሆናቸውን ያውጃሉ። ግሩፕ አላቸው። ማንም እንዳይነካብኝ የሚባባሉት ነገር አለ። ኳሱ በእውነት ቅርቅር ብሎ ቢቀር ነው የሚሻለው። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ህይወት ደንጊሶ ይህ የተመሳሳይ ጾታ ግንኙነት መኖሩን አረጋግጣ እርምጃ በአስቸኳይ እንዲወሰድ አሳስባለች። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው። የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር፣ ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበረውና አሁን የኢትዮጵያ ንግድ ባንክ ሴቶች ክለብ አሰልጣኝ የሆነው ብርሃኑ ጊዛው ጉዳዩን በተመለከተ ማብራሪያ ሰጥቷል። አከሌናት የሚል ብዙ ጊዜ ይቀነጻሉና አሁን ደግሞ እየተስፋፋ ጉልበት እያፈሩ ሄዶ ዛሬ የምታስተምራቸው ነገሮች በሙሉ ወደ ትክክለኛነት መንገድ እየሄደ አይደለምና እንዲህ ደግሞ ሀገርንም ይገላል፣ እንደገና ደግሞ ስፖርቱንም ይገላልና ይሄ አብዛኛውን ጊዜ ብቻቸውን የሚለፉት ስፖርተኞች አሰልጣኞችን የሚጎዱ ነው ብዬ ነው የማስበው። አንደኛ ይሄ ባህል የኛ ባህል አይደለም፣ የውጪ ባህል ነው። ውጪ የቀመሱት ሰዎች። ሁለተኛ ነገር ደግሞ ምንም የማያውቁትን ህጻናቶችን በየአካዳሚ እየፈለጉ እንዲህ አይነት ነገሮች ድርጊቱ እግር ኳስ ላይ ብቻ አይደለም። ስለሆነ ከሆነ አሰልጣኞች ይደክማሉ፣ ንጹህ አሰልጣኞች፣ አስተማሪዎች ይደክማሉ። በየዩኒቨርሲቲው በተለያየ ቦታዎች ላይ ችላ ብሎም የማየት እርምጃ መውሰድም አለመኖር፣ እንደፈለጉ እነሱን ፍቃድ መስጠትና አላስፈላጊ ካራክተሮችን ስናያቸው አለማረማችን ለዚህ ደረጃ ወስዷል። እንዲህ አይነት ነገሮችን ከሰማኋቸው ጊዜ ድረስ እጸየፋለሁ፣ እመክራለሁ። መምከር ብቻ ሳይሆን ወቅቱንና ጊዜውን ከጠበቀ በኋላ ከእንደዚህ አይነት ሰዎች ጋር አልሰራም። ግን አሉባልታዎች ይበዛሉ። ያ ሁላ ሰው ደግሞ ሆናል ይለዋል፣ አንዳንዴ ደግሞ አልሆነም ይለዋል። እነሱ ጋር ደግሞ ስትጠይቅ በሌላ ነገር ስታስተምራቸው ምንም እንደማያውቁ ይሆናሉና ይሄ እየተስፋፋ የመጣ ዝም ማለታችንና እንደገና ደግሞ የሚያግዙን ሰዎች ደግሞ አለመኖራችን። ምክንያቱም እኔ ዛሬ ላይ ሳይሆን ድሮም ጀምሮ እንዲህ አይነት ነገር እጸየፋለሁ፣ እናገራለሁ እና የሚያግዝ የለም። ጥቂት ስፖርተኞች ናቸው የሚያግዙት፣ ጥቂት ባለሙያተኞች ነው የምታግዙት። ከዚህ በፊትም በጣም ተጀምሮ ግን በደንብ አድርገን ተጠናክረንበት አልሄድንም እና ይሄ መንግስትም ሊያግዘን የሚገባ፣ ሁለተኛ ነገር ደግሞ ንጹህ ስፖርተኞችም ሊያግዙን የሚገባ መረጃዎች አሁን መውጣትና አንዳንድ ስሞች መጠቀስ ተጀምሯል እና እንዲህ ከተጠናከረ መጥፋት ይችላል። እየተባዛ የሄደበት አንደኛው ነገር ምንድን ነው? ሰምተን ዝም ማለታችንና እንደገና ደግሞ መረጃ ባለመያዛችን። የመጀመሪያው ደረጃ እንደዚህ ይፋ ካወጣ መረጃ ከተያዘ የመጀመሪያ ደረጃ ያ ሰው በኔ ክለብ የሚኖር ከሆነ የመጀመሪያው ደረጃ ቁጭ ብሎ ከዛ ሰው ጋር መተማመን፣ እንዲህ አይነት ድርጊት ውስጥ መሆናት፣ ከዛ ከእንደዚህ አይነት ድርጊት ደግሞ እንድትታረም፣ መታረም የሚያቀሳት ከሆነ ደግሞ ወቅቱንና ጊዜውን ከጠበቀ
እንደ ባለማተኛና ንግድ ባንክ እንደሚያምነኝ አንድ አሰልጣኝ ክለቤ ውስጥ እንዳትኖርና እንደገና ደግሞ ለህዝብም ለሚዲያን ሰጥቶ መጋፈጥ ሴት ለሴት እሰር የሚባል ነገር እስካሁን ድረስ አልተመረጠም። እንግዲህ በህገ መንግስቱም ይፈቅዳል ብዬ አላምንም። ስለዚህ ይሄንን ወደ ህግ ሰዎች ወስዶ በህግም መፋረድና ሁለተኛ ነገር ደግሞ ከዚህ ድርጊት እንደዚህ አይነት ልጆች ስለ እውነት ከሆነ ይሄንን ሚዲያ የሚሰሙ ከሆነ በእኔ በኩል እግር ኳሱን ለምን አላቆመም? ዛሬ ማሰልጠን ለምን አልተውም? ምክንያቱም መፋረድ ያለብኝን ደረጃ መፋረድ አለብኝ። አንደኛ ህገ መንግስቱ አይፈቅድም፣ ሌላው ደግሞ ፈጣሪ የማይፈቅዱ። ሌላ በጣም ደግሞ የሚያሳዝነው እናትና አባት እነሱን አፍርቶ እነሱ እኮ ዘር ራሱ እንዳይኖር ነገ ደግሞ ዘርን ለማጥፋት እኮ ነው። ይሄ በጣም ገብረ ሰዶማን ለምሳሌ የሰለጠነ ዓለም ላይ ሁላችንም ሄደናል። በጣም ፔፕ ብለን በጣም አይተናቸው ፎቁ ምናምን አስገርሞን ግን በአንዴ ሲደረመስ እንመለከተዋለን። እንደዚህ አይነት መዓት የሚያመጡብን ስለሆነ በእኔ በኩል የመጀመሪያ እንደ ባለሟተኛ እዋጋለሁ፣ ከፊት ለፊት እቆማለሁ። እነዚህ ከፊት ማነው ስማቸው የወጣ ቪዲዮአቸው የወጣን ሰዎች ደግሞ የመጀመሪያ መምከር፣ ሁለተኛ ነገር ደግሞ ማግለል፣ ሌላው ደግሞ ከዛ ማግለል ማለት ከክለቡ የትኛውም ቦታ ላይ ይሄንን ለማድረግ እኔ ዝግጁ ነኝ። ይሄንን ነገር ደግሞ የማይቀበሉ ስፖርተኞች ላይ እርምጃ መውሰድ መቻል አለብን። ምክንያቱም ዘር ሊጠፋ ነው፣ ትውልድ ላይኖር ነው። ዛሬም አንጸየፍ ከሆነ እየተባዙ ነው የሚሄዱትና ከማወቅም ካለማወቅም የተነሳ ሊያፍሩ ይገባል። ይሄ እኮ እናታቸው ይሄን እየተሸማቀቀች ነው ድምጻቸውን ስትሰማ፣ አካባቢያቸው እኮ እያፈረ ነው፣ ሀገር እያፈረች እኮ ነው። ትውልድኛ ስለ ውጤት 14 ዓመት አላለፉም እንላለን። እዚህ ሆቴል አስቀምጠናቸው እርስ በርሳቸው መጥፎ ስራ ክለብ ብዙ ገንዘብ እየከፈለ ሆቴል አስቀምጣቸው እንዲህ አይነት ድርጊት ውስጥ የሚያደርጉ ከሆነ ይሄንን እኔ ካልተፋረድኳቸው ማንም ሊፋረዳቸው ስለማይችል አሁን ግን ባለሟተኞችም እንተጋገዝ፣ እንደገና ሚዲያም እንተጋገዝ። እንደ ክለብ ደግሞ ኢትዮጵያ ንግድ ባንክ ቆራጥ ውሳኔ ነው የሚወስኑ። ምክንያቱም እንዲህ አይነት ነገር አጸያፊ ነገርን አይፈልግም፣ እንዲህ ትውልድ አጥፊን ነገር አይከተልም እና ይሄንን ነው እኛም እስከዛሬ ድረስ ስናራምድ የገባው። ሁለተኛ ነገር ደግሞ አወዳዳሪ አካልም ልክ ናይጄሪያ እግር ኳስ ፌዴሬሽን ከዚህ በፊት የራሱ ሊግ ላይ እርምጃ ወስዷል። ብሔራዊ ቡድን ሙሉን ቀይሯል፣ ከ10 ዓመት በፊት የነበሩትን ነገሮች ማለት። እዛ በተረፈ ደግሞ ሴቶች ላይ የምናረጋቸውን ከብሔራዊ ቡድን ጀምሮ ከክለብ ጀምሮ ማናት ዋና አሰልጣኞችም ሊኖሩ ይችላሉ። እንዲህ አይነት ነገሮችን መረጃ በመደበቅና እንዲህ አይነት ነገሮችን መዋጋት የማይፈልጉትንም ሰው ከመጀመር ከክለብ ጀምሮ አስተሳሰቡ ይምጣ። ክለብ አስተሳሰብ ካመጣ እንደገና ደግሞ በብሔራዊ ቡድን አስተሳሰብ ከመጣ እርግጠኛ ነኝ መለወጥ ይቻላል። እኔ እንደ ኢትዮጵያ ንግድ ባንክ ሳይሆን ኢትዮጵያ አሰልጣኞች የሙያ ማህበርም ፕሬዚዳንት ነኝ። በዚህ በኩልም ደግሞ 35 አባላቶች አለን። አባላቶቻችንም በሙሉ ይሄንን ይዋጋሉ። የማያዋጉ ካሉ እነሱን መልሰን ነው የምንዋጋቸውና ቀንደኛው የቅዱስ ጊዮርጊስ የልብ ደጋፊ እንዲሁም አስጨፋሪ በኢትዮጵያ ስፖርት ውስጥ የሚታወቀውና ጉልህ አስተዋጽኦ ያለው ሚናህል ጌታቸው ጉዳዩን በቅርበት እየተከታተለ መረጃዎችን እያወጣ አሁንም ቀጥሏል። በዚህ በተመሳሳይ የጾታ ግንኙነት ውስጥ ካሉ የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋቾች ጋር በስልክ ተነጋግሯል፣ ቆይታ አድርጓል። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች። ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበትም። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ።